ባለፈው ጠቅላይ ሚኒስቴሩ አንድ ያደረጉት ንግግር ነበር ደብረ ማርቆስ ላይ። እሱን ንግግር በሚመለከት ነው ዶክተር ደብረጽዮን አንድ መልእክት አስተላልፈዋል። እዛ መልእክት ላይ ነው እንግዲህ ለጠቅላይ ሚኒስቴሩ በቀጥታ ዛቻ ያስተላለፉት። የጠቅላይ ሚኒስቴሩን ንግግር እናስታውሳችሁና የዶክተር ደብረጽዮንን ምላሽ እንነግራችኋለን። በአፄ ዮሐንስ ጊዜ በነበረ ሁኔታ ምን እንደደረሰበት ያውቃል። በጣሊያን ጊዜ ምን እንደደረሰበት ያውቃል። ትግል፣ ፍልሚያ፣ ውጊያ ለእናንተ አዲስ ጉዳይ አይደለም። አባቶቻችሁ አልፈውበታል። በየዘመናቱ ግን ኪሳራ፣ ሞት፣ ድቀት እንጂ ጥቅም አልተገኘበትም። አሁን ሊበቃን ይገባል። ያንን በጋራ መወሰን አለብን። የምናየውን ትተን የምንሰማውን ብቻ እየወሰድን የሚታየውን እየካድን የማይጨበጠውና የሰማነውን ብቻ እየተቀበልን ብንለያይ ኪሳራው የበዛ ስለሚሆን ወገኖቻችን በተከባበረ በተደመረ መንፈስ ለልማት እንድንነሳ አደራ አላችሁ ፈልጋለሁ። ጠቅላይ ሚኒስቴሩ ይሄን ንግግር ተናግረው ነበር። ደብረ ማርቆስ ላይ አዲስ የተገነባ የአውሮፕላን ማረፊያ አለ። እሱን ሲያስመርቁ ያደረጉት ንግግር ነው። ይሄን በሚመለከት ፕሮግራም ሰርተንበታል። እኛ በመጀመሪያ ሳኑን እንቀራለን። ከዛ በኋላ ነው ብዙዎች አይ ቲንክ ያስተዋሉት ይመስለኛል። ዘግየት ብለው ነው ብዙዎች ያስተዋሉት። እኛ እንኳን እንደሰማሁት ነው ነገሩ እንትን ያለኝ። ግልጽ ነው። ጠቅላይ ሚኒስቴሩ የአፄ ዮሐንስን ታሪክ ያስታውሳሉ። ለጎጃም ሕዝብ ነው መልእክቱ። የጎጃም ሕዝብ ወይ በአፄ ኃይለ ሥላሴ ጊዜ እንዲሁም በጣሊያን ጊዜ የደረሰብህን ነገር አስታውስ የሚል አይነት መልእክት ነው ያለው። ይሄ መልእክት አሁን ካለው ፖለቲካል ኮንቴክስት አኳያ ሲታይ ጽምዶ የሚባለውን ወይንም በቲፒኤልኤፍ በፋኖ መካከል ግንኙነት ለመፍጠር ወይም ፈጠሩ የተባለውን ነገር እዛ ላይ የሆነ ቅርቃር ለመፍጠር ነው ማለት በህዝቡ መካከል ወይንም ደግሞ በሁለቱ የፖለቲካ ኃይሎች መካከል ልዩነት ለመፍጠር ሲሉ ያደረጉት ንግግር ነው። ይሄ የተለመደ የጠቅላይ ሚኒስትር አብይ አህመድ ባህሪ ነው። ወደ ጦርነት ሊገቡ እንደሆነ ሲያስቡ ወይም ነገሮች ወደዛ እያመሩ እንደሆነ ሲያስቡ ሊተባበሩብኝ ይችላሉ የሚሏቸውን አካላቶች ለመከፋፈል በግልጽ ምንም ይሄ በስልት በምናምን አይደለም፣ በግልጽ በእንደዚህ አይነት መልኩ ራሳቸውን ይገልጣሉ። ይሄ ጠቅላይ ሚኒስቴሩ የተለመደ በጣም አፍራሽ ከአንድ መሪ የማይጠበቅ በተለይ ደግሞ የኢትዮጵያ አንድነት እንደዚህ ከሚል መሪ በፍጹም የማይጠበቅ ንግግር ነው። ግን ያው ከጠቅላይ ሚኒስቴሩ ለምደነዋል እና ዛሬ ላይ ብዙ የሚያስደነግጥ አይደለም። ግን መደገሙ አሁንም ይህንን ጉዳይ አለመተዋቸው ያስገርም ካልሆነ በስተቀር አስደንጋጭ አይደለም። ምክንያቱም የተለመደ ስለሆነ ሰዎች ደግሞ ሲለምዱት ያ ነገር እንደ አዲስ አያስደነግጣቸውም። አለመተዋቸው፣ አሁንም በዛው አይነት መንገድ መሄዳቸው፣ አለመቀየራቸው፣ አለመለወጣቸው እሱ ነው በጣም ሊያስገርም የሚችለው። ያንን ታሪክ ለማስታወስ ምንም የሚያስፈልግ ነገር የለም መድረኩ ላይ ማለት ነው። ያን ታሪክ ለማስታወስ የሚያስፈልግ ነገር የለም። ጽምዶ ብለው እንዲሁ ገልጸው እኮ መናገር እኮ ይችላል። ለእኩይ ዓላማ፣ ለአፍራሽ ዓላማ እንዲያደረጉ ነው ብሎ መግለጽ ይቻላል። የግድ በእንደዚህ አይነት መንገድ መናገር ተገቢ አልነበረም። ኤኒዌይስ በዚህ ጉዳይ ላይ ብዙ ብለንበታል። ይህም በሚመለከት ዶክተር ደብረጽዮን መልእክት አስተላልፏል። ብዙዎቹ እያነሱት ነው፣ ምክንያቱም ለፖለቲካ ይጠቅማቸዋል። ዶክተር ደብረጽዮንም አንስተውታል ይህን ጉዳይ። አነብላችኋለሁ የዶክተር ደብረጽዮንን። የኢትዮጵያው ጠቅላይ ሚኒስትር ሰሞኑን ደብረ ማርቆስ ተገኝተው ያስተላለፉት ዘረኛ መልእክት
በማስመልከት ከትግራይ ፕሬዝዳንት የተላለፈ መልእክት ይላል። በህዝቦች መካከል ግጭትና አለመተማመንን መፍጠር እንደ ቁልፍ የፖለቲካ መሳሪያ በመጠቀም በስልጣን ላይ ለመቆየት የተጉ አካላት ባለፉት ዓመታት የአማራና የትግራይ ህዝቦችን በማያባራ ግጭትና ቁርሾ ውስጥ ለማስገባት ያልተደረገ ጥረት ሆነ ያልተፈነቀለ ድንጋይ የለም። ሆኖ እነዚህ በባህልና በታሪክ የተሳሰሩ ወንድማማች ህዝቦች ሁሉንም ውስብስብ የከፋፋዮች ሴራና ውዲት ይላል አልገባኝም በማክሸፍ ወንድማዊ ትስስራቸውን አስቀጥለዋል። ይህ ትስስርና መደጋገፍ በሂደትም ይበልጥ እየተጠናከረ እንደሚሄድ ምንም ጥርጥር የለውም ይላሉ። እነዚህ ህዝቦችን በማጋጨት የስልጣን ዘመናቸውን ለማራዘም የሚጥሩ አካላት በጊዜያቸው ታላቅ ገድል በመፈጸም የህዝባቸውንና ሀገራቸውን ክብርና ህልውና ያስቀጠሉ የቀድሞ የትግራይ ጀግኖች አመራርን ስም በማጉደፍ አሁንም ሴራቸውን መሸረባቸውን ቀጥለዋል። አሁን ያ ሁሉ ውሸት፣ ቅጥፈት፣ ጭምብሉ ተገፎ እውነተኛ ማንነቱ በግልጽ የታየ ይመስለኛል ይላሉ ዶክተር ደብረጽዮን። ስለዚህ ጨው ለራስህ ይሉና ዶት 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 ያደርጋል እንደሚባለው ከእንግዲህ በኋላ በቅጥፈትና በማጭበርበር መቀጠል እንደማያዋጣ በመገንዘብ የሰላምን አማራጭ መንገድ መከተል እና ህጋዊና ወቅታዊ ጥያቄዎቻችንን መመለስ ያስፈልጋል ብዬ አምናለሁ ይሉና ዶክተር ደብረጽዮን መልእክታቸውን ይደመድማሉ። ይህን መልእክት በሶስት አይነት መልኩ እናየዋለን። በሶስት አይነት መልኩ አንደኛ እዚህ ውስጥ ከጠቅላይ ሚኒስቴሩ ንግግር በመነሳት ዶክተር ደብረጽዮን ራሳቸውን ያቀረቡበት የሆነ መንገድ አለ። አቀራረባቸው አንደኛ በአማራና በትግራይ ህዝብ መካከል ግንኙነት እንዲኖር፣ እንዲጠናከር፣ እንዲቀጥል ፍላጎት ያላቸው ይመስላሉ። ከሳቸው በተቃራኒ ያሉትና በዚህ ይሄ መልእክት እንዲደርሳቸው የተፈለጉት አካል ደግሞ ያ ነገር ፍላጎት እንደሌላቸው አድርገው ነው የሚያቀርቡት። እሳቸው በአማራና በትግራይ ህዝብ መካከል ግንኙነት እንዲኖር የሚፈልጉ የሚል ማለት ነው። ሁለተኛ ዶክተር ደብረጽዮን የአፄ ዮሐንስ ስም መጠራቱ ታሪኩ እኮ እውነት እኮ ነው፣ ውሸት እኮ አይደለም። ግን ያው ጠቅላይ ሚኒስቴሩ እውነት ስለሆነ አይደለም ያነሱት፣ ለራሳቸው የፖለቲካ ፍጆታ ነው። በዛ ውስጥ ደግሞ ራሳቸውንም ለማሳየት ደግሞ ሞክረዋል። በአፄ ዮሐንስ ሽፋን ራሳቸውንም ደግሞ ለማቅረብ ደግሞ ፈልገዋል። በጀግኖች አመራሮችን ስም በማጉደፍ ምናምን የሚል ቃል በመጠቀም ማለት ነው። እነዚህ ሁለቱን ነገሮች እናይና በመጨረሻ ግን እዛቸውና ሌሎች ጉዳዮቹን እናያለን። ከዛ ደግሞ ምን ያመላክታል ይሄ ጽሁፍ የሚለውንም እንደዚሁ እንገመግመዋለን። ዶክተር ደብረጽዮን በጽሁፋቸው ውስጥ እንደገለጹት በህዝቦቹ መካከል ያለው ትስስር እና መደጋገፍ በሂደትም ይበልጥ እየተጠናከረ እንደሚሄድ ምንም ጥርጥር የለውም በሚል ራሳቸውን በትግራይ ህዝብና በአማራ ህዝብ መካከል ግንኙነት እንዲኖር እንዲጠናከር ፍላጎት ያላቸው ሰው አድርገው አቅርበዋል። ግን ናቸው ወይ ነው? ዶክተር ደብረጽዮን እንደዛ ናቸው ወይ? የበፊት ነገር ማንሳት እንችላለን። የአሁን ጉዳይ ማንሳት እንችላለን። ችክ የሚል ፕሮፓጋንዳ እንዲነዙ እያደረጋቸውም ያለውንም ደጋግመው የሚያነሱትንም ጥያቄ ማንሳት እንችላለን፣ ማየት እንችላለን። ዶክተር ደብረጽዮን ከአማራ ህዝብ ሱዳን እንደሚቀርባቸው፣ የሱዳን ህዝብ እንደሚቀርባቸው ሲናገሩ ምላሳቸው አልተደነቃቀፈም። በባለፈው ጦርነት ወቅት
ምናልባት ጦርነት ላይ ስለሆኑ ነው ምናምን ቢባልም ነገር ግን ህዝቡን እና ልሂቁን ለይቶ ሳያዩ ማየትም ሳይፈልጉ እነሱ አንድ ያነሱት የነበረው ያንን ነው። የትግራይን ህዝብ እና መሪውን ድርጅቱን ለይቶ አለማየት በአብዛኛው ኢትዮጵያ ውስጥ በተቀረው የኢትዮጵያ ውስጥ ባሉ ልሂቃኖች ዘንድ የነበረ ችግር ነው። ግን ያ ችግር እነሱም ጋር ነበር። እነሱም አንደኛ ልሂቁንና ህዝቡን ራሳቸውም ለይቶ አያዩ ማለት የትግራይን ህዝብና ራሳቸውን ለይቶ አያዩ። በቃ ዶክተር ደብረጽዮን ማለት የትግራይ ህዝብ ናቸው። ራሳቸው ለይቶ አያዩ፣ ግን ሌላው እንዲያያቸው ደግሞ ይፈልጋል። ሁለተኛ እነሱም ሌሎች እንዲያዩዋቸው በሚፈልጉት አይነት መልኩ እነሱ ሌሎችንም አያዩ እና አጠቃላይ ከአማራ ህዝብ የሱዳን ህዝብ ይቀርበናል ነበር ያሉት። ለምንድን ነው የሱዳን ህዝብ አስጠግቶናል፣ የአማራ ህዝብ ደግሞ አሰድዶናል የሚል አይነት ነገር ነው ያነሱት። የሱዳን ህዝብ ይቀርበናል ያሉ ናቸው። ያ ንግግራቸው ልክ እንዳልነበር፣ ስህተት እንደነበር አላስተባበሉም። በጦርነት ወቅትም ስለነበርን ልትረዱኝ ይገባልም ብለው ሊያስረዱንም አልሞከሩም። ይቅርታም አልጠየቁበትም። እርግጠኛ ነኝ ዶክተር ደብረጽዮን አሁንም ቢሆን በዛ ንግግር ያምናሉ። በዛ ንግግር አሁንም ቢሆን በእርግጠኝነት ያምናሉ። በትግራይ ህዝብና በአማራ ህዝብ መካከል ዶክተር ደብረጽዮን ሳይሆን ቲፒኤልኤፍ እንደ ቲፒኤልኤፍ ስለ ቲፒኤልኤፍ ነው ማለት ቲፒኤልኤፍ እንደ ቲፒኤልኤፍ ግንኙነት እንዲኖር አይፈልግም። አሉ የትግራይ ልሂቃን ይሄንን ፍላጎት ያላቸው አካላቶች አሉ። ከልብ ፍላጎት ያላቸው ማቃቸው አሉ። ቲፒኤልኤፍ ግን በጭራሽ የትግራይ ህዝብ በተለይ ከአማራ ህዝብ ጋር ግንኙነት እንዲኖረው አይፈልግም። በራሱ የቲፒኤልኤፍ ህልውና ማለት ይቻላል የተመሰረተው በሁለቱ ህዝቦች መካከል ባለ ልዩነት ላይ ነው። ሁለቱን በመነጣጠል ላይ የተመሰረተ ነው። ቲፒኤልኤፍ ከተወለደ ጊዜ ጀምሮ በአማራና በትግራይ ህዝብ መካከል የነበሩ ያስተሳሰሩ ጉዳዮችን በመበጠስ ነው የሚታወቀው። በመበጠስ ለምሳሌ አፄ ዮሐንስን አያነሱም። በእርግጥ በስም አፄ ዮሐንስን አያከብሯቸው። አፄ ዮሐንስን የማያከብሯቸው አፄ ዮሐንስ በትግራይ ህዝብና በአማራ ህዝብ መካከል ድልድይ ስለሆኑ ነው፣ የሚያስተሳስሩ አካል ስለሆኑ ይቆረጣል። ራስ አሉላን አያከብሩም። እነዚህ ሰዎች እነ ራስ አሉላ እነ አፄ ኃይለ ሥላሴ ለቲፒኤልኤፍ አማራዎች ናቸው። ባይዘው ተጋሩም አይደሉም፣ አማራዎች ናቸው። አንድ የሚያከብሩት የትግራይ ጀግና የለም። በተለይ ከአማራ ጋር የትግራይ ህዝብ ሊጋራ የሚገባው ኢቭን ስነ ልቦና እንኳን እንዲኖር አይፈልግም። ኢትዮጵያን መስራች ነን የሚል እሳቤ ያለው የትግራይ ልሂቅ የትግራይ ህዝብ ቲፒኤልኤፍ በፍጹም ይሄን ስነ ልቦና አይፈልግም። አሁን ግን ያነሳታል። ስትፈልጉ ተገንጠሉ ምናምን ሲሏቸው እኛ እኮ መስራች ነን ማለት ጀምረዋል። ትንሽ ተበሳጩበት እነሱ ስላሉት ነው እንጂ በፍጹም እንደዛ አይነት የትግራይን ህዝብ ስነ ልቦና አይፈልጉትም። ትምክህት ነው የሚሉት እነሱ የሚፈልጉት የትግራይ ህዝብ ሲጨቆን የነበረ ሲበዘበዝ የነበረ ሲበደል የነበረ አድርጎ ራሱን እንዲያስብ እና ሌሎችን በጣም በጥርጣሬ እንዲያይ በራሱ ብቻ ታጥሮ እንዲቆይ ለሌሎች በር የማይከፍት ከሌሎች ጋር የማይቀላቀል አይነት ህዝብ እንዲኖር ነው የሚፈልጉት።
አሁን ዶክተር ደብረጽዮን የአማራና የትግራይ ህዝብ እንዲገናኝ የሚፈልጉ አካል ሆነው ራሳቸውን ሲያቀርቡ በጣም ይገርማሉ። ቅርብ ጊዜ የአባቶቹን ፈር ተከትሎ ይሉታል። ጠቅላዩን ነው እንደዚህ የሚሉት ጠቅላይ ሚኒስትሩ። የአባቶቹን ፈር ተከትሎ ትግራይ ላይ ምን አለ? ጭፍጨፋ ፈጸመ፣ ጄኖሳይድ ፈጸመ ያሉ ሲያወሩ ነበር። አባቶቹ የሚሉት አንድን ማህበረሰብ ነው። አንድን ማህበረሰብ ነው። አጼዎቹን ነው፣ ደርግን ነው፣ እንደዛ ነው። እነዛ ደግሞ አማራ ናቸው። በእነሱ እሳቤ ነው፣ በእነሱ እሳቤ አማራ ነው ተብሎ ታስቡ። ቅርብ ጊዜ ነው ይሄንን ያሉት እና አሁን ደግሞ መጥተው በአማራና በትግራይ ህዝብ መካከል ያለው ግንኙነት ህዝቡ ምናምን እንደዚህ ታውት። ምዕራብ ትግራይን የሚያነሱትን ጉዳይ እዩት። በዛ ውስጥ እየፈጠሩ ያሉትን ትርክት ተመልከቱ። አንዱ ምንድን ነው? ወራሪ፣ አንዱስ ተወራሪ። እንዲህ አይነት ትርክት እየገነባ ለዚያም የኔ ነው በምትባልበት አከራካሪ መሆኑንም እውቅና በሰጠኸው አካባቢ ላይ ወራሪዎች እያልክ እንደዛ እየተናገርክ በየት በኩል አንተ ከአማራ ህዝብ ጋር አንድ መሆን የምትፈልገው? በትግራይ ህዝብና በአማራ ህዝብ መካከል ግንኙነት እንዲጠናከር የሚፈለግ ከሆነ የመጀመሪያው ስራ መሆን ያለበት እነ ዶክተር ደብረጽዮንን ገሸሽ ማድረግ ነው። አሰባችሁታል? የትግራይ ህዝብ ያ የሚታወቅበትን ሀገራዊ ስነ ልቦና ይዞ ቢመጣ የኢትዮጵያ መስራች ነኝ ብሎ ቢመጣ አስባችሁታል? የትግራይ ከአማራ ህዝብ ጋር የሚያጋጨኝ ነገር የለም፣ ከአማራ ህዝብ ጋር ወንድም ነኝ፣ ተነጋግሬ ምናምን ችግሬን እፈታለሁ፣ የኔ የሆነው የሱ ነው፣ የሱ የሆነው የኔ ነው ቢል የትግራይ ህዝብ ቲፒኤልኤፍ ምን ውስጥ ነው የሚገባው? ሰርቬይ ያደርጋል እንዴ? አያደርግም እኮ። የኔ ነው የምለው ነገር ሁሉ የሱ ነው፣ እሱም የኔ የሚለው ነገር በሙሉ የኔ ነው ቢል የትግራይ ህዝብ ያ እኮ ነው ወንድማማችነት እኮ ማለት። አማራና ትግሬ እኮ እንደዚህ እኮ ነው። የጋራ የሆነ ነገራቸው ይበዛል። ምን የሚለያቸው ነገር አለ? የአማራ ህዝብና የትግራይ ህዝብ አንድ ይሁን ካልክ በቃ በኢትዮጵያዊነታቸው ይገናኙ እያልክ ነው። በቃ የሚያገናኛቸው ትልቁ ጉዳይ እሱ ነው። እና እዚህ ውስጥ እንዴት ነው ቲፒኤልኤፍ ሰርቬይ የሚያደርገው? ሰርቬይ አያደርግም እና አይፈልግም፣ ጭራሽ አይፈልግም። ግን እቺን ያው ለፖለቲካ ስለፈለጋት ያዳመቋት ነው ያሉት። በራሱ የወልቃይትን ጉዳይ የሞት የሽረት ጉዳይ አድርጎ ማንሳቱ ያንን የሚያሳይ ነው። ወንድማማች ነኝ ካልክ ምንድን ነው የሞት የሽረት ጉዳይ የሚሆንበት? ለምን አብረሃት ኖርም እንደዛ እኔ ጋር ካልመጣ እኔ ጋር ምንድን ነው የምትለው? ወንድማማች ነኝ ካልክ ዝም ብለህ ለምን ዛት ነው? ቲፒኤልኤፍ ለምንድን ነው አፍተር ጊዜ ምዕራብ ትግራይ የሚሉ የት የሄደ መሰለው? ሱዳን ቢወስዶ እንዲህ አይጠይቅ። እውነቱን ልንገርህ፣ ምዕራብ ትግራይ ሱዳን ቢሄድ እንዲህ አይጠይቅ። ምዕራብ ትግራይ የሚባለው አካባቢ ኤርትራ ብትወስደው እንዲህ አይጠይቅ። የሞት የሽረት ጉዳይ ነው፣ የህልውና ጉዳያችን ነው ያሉት አማራ ወሰደው ብለው ነው። አማራ ወሰደው በሚል ነው እርግጠኛ ሆኜ ነው የምነግራችሁ። ይሄ ኤርትራ ብትወስድ እንዲህ አይሉ፣ ሱዳን ቢወስድ እንደዚህ አይሉ። እኛ አማራንን የሚሉ ሰዎች ናቸው የወሰዱት ነው። ያ ነው ግን የሚያደርጋቸው በቲፒኤልኤፍ ዙሪያ ያሉ ሰዎች። ወንድማማች ይሁን እኮ ካልክ ይሄ አያበግንህም። አታነሳም የምዕራብ ትግራይንም ጉዳይ። የት ሄደ? አማራ ጋር አይደል እንዴ? ወንድም ጋር አይደል እንዴ? ትሄደንም ኑር። እኛ ጋር ካልመጣ ተፈናቃይ አይመለስም ለምን ትላለህ? ሄዳ አትኖርም ዝም ብለህ ወንድም ከሆነ
ጥያቄ የሚሆነው ምንድነው? አይ እዛ ያለው አስተዳደር ከዚህ ቀደም እንደዚህ የፈጸመ አካል ስለሆነ አሁንም ስለማናምነው ነገሮች እስኪረጋጉ ጊዜ ድረስ ቢያንስ ወይ አስተዳደሩ እንትን ይበል ትላለህ እንጂ ግዛቱ ሁሉ እኔ ጋር ካልመጣ ተፈናቃይ መለስም ብለህ ተፈናቃይ አንቀህ ከዛን ደግሞ ይሄው በብርድና በፀሐይ እንዲህ ሊሆኑ ነው ደግሞ ብለህ በእነሱ ትነግዳለህ? አትነግድም። እዛ ያለው ህዝብ አማራ ነው የምትለው ወንድም ከሆነ ተፈናቃይ ለመመለስ ይሄን ያክል ምጥ አይሆንብህ። እና ቲፒኤልኤፍ አይፈልግም አማራና ትግራይ ወንድማማች ሆኖ በቃ እኮ ማለት ቲፒኤልኤፍ ጠፋ ማለት እኮ ጠፋ። በቃ ቲፒኤልኤፍ እንዴትም ሆኖ ሰርቫይቭ አያደርግም። የትግራይን ህዝብ ከአማራ ህዝብ ጋር የሚጋራውን ትምክህት በሉት ችግር የለውም። ትምክህቱን ከትግራይ ህዝብ ላይ ገፎ ነው የትግራይን ህዝብ ጠባብ በራሱ ቋንቋ ማለት ነው። በቲፒኤልኤፍ ቋንቋ ጠባብ የሚባል አይነት ማዕረግ ሰጥቶት ያስቀመጠ ኢትዮጵያን እንዳልፈጠረ፣ ኢትዮጵያን እንዳልጠበቀ፣ ኢትዮጵያን እዚህ ደረጃ ላይ እንዳላደረሰ፣ ውድ ህይወቱን እንዳልከፈለ ያን ሁሉ እንዲረሳ አድርጎ ያኖረው ማን ሆነና ነው? ቲፒኤልኤፍ አይደል እንዴ? አሁን ወንድማማች ከሆነ የምዕራብ ትግራይ ወደኛ ካልመጣ የምትለውን ነገር ተው እና እንደ ወንድማማች ኑር እዛ አብራ ተው። የኔ ነው እየተባባልኩ ወንድማማች የለም። ወራሪ ተወራሪ ያልኩ ወንድማማች የለም። ከአንድ ማህፀን አልተወለድክ። መወለድ እኮ አይደለም ወንድማማች እኮ ያደረገ የምትጋራው ታሪክ ስላለ፣ የምትጋራው ሃይማኖት ስላለ፣ የምትጋራው ቋንቋ ስላለ፣ የምትጋራው ስነ ልቦና ስላለ፣ ረጅም ጊዜ አብረህ ስለኖርክ አይደል እንዴ ወንድም ነኝ የምትባባለው። ለዛ ነው እንጂ እያንዳንዳችን ከተለያየ ማህፀን የተወለደ ነው። ከአንድ ማህፀን እንኳን የተወለዱ ቢሆኑ በቃ ወንድማማች ናቸው። አንድ እናት አንድ አባት ያላቸው ወንድማማቾች ናቸው። ምንም አምጣ ቢባባልም አይፈቆም፣ የደም ነው። ይሄ ግን የምጋራው ነገር ብዙ ነው ከዚህ ህዝብ ጋር ወንድሜ ነው ስትል ማሳያዎች እኮ አሉት። ዝም ብለ ወንድሜ ነው እኮ አንተ የኔ ነው እያልክ ወራሪ ውጣ እያልክ ነገር እንደዚህ ወንድምነት የለም። እውነቴን ነው የምላችሁ፣ የለም። አማራም እንዲህ አይነት ወንድም አይፈልግም። ቢ ኦነስት የትግራይም ህዝብ እንዲህ አይነት ወንድም አይፈልግም። የትግራይም ህዝብ አንተ የኔን እየተባለ እንደሱም አይፈልግም። አማራውም ልክ እንደዚህ አይነት ወንድም አይፈልግም። የኛ ነው ስትባባል ያ ነው ወንድም አይፈልግም። ዶክተር ደብረጽዮን ዝም ብሎ ነው የሚያወራው። ሁለተኛው ለአፄ ዮሐንስም ክብር የላቸውም። በተለይ ዶክተር ደብረጽዮን ጽሁፍ ስማቸውን አልጠሩትም። ስማቸውን መጥራት ሁሉ አልፈለጉም። ሊጠቀሙባቸው ፈለጉ እንጂ ስማቸውን መጥራት አልፈለጉም። እነዚህ ህዝቦችን በማጋጨት የስልጣን ዘመናቸውን ለማራዘም የሚጥሩ አካላት በጊዜያቸው ታላቅ ገድል በመፈጸም የህዝባቸውንና ሀገራቸውን ክብርና ህልውና ያስቀጠሉ የቀድሞ የትግራይ ጀግኖች አመራር ነው። አፄ ዮሐንስ ለምን አትልም? ምን ችግር አለው? አፄ ዮሐንስ ለምን አይባል? አይወዷቸውም። የምሬ ነው የምላችሁ፣ አይወዷቸውም። አፄ ዮሐንስ ለቲፒኤልኤፍ አማራ ናቸው። ራስ አሉላ ለቲፒኤልኤፍ አማራ ናቸው። ኢትዮጵያ የሚል ተጋሩ ኢትዮጵያ የሚል ትግራዋይ ለቲፒኤልኤፍ አማራ ነው፣ ትግራይ አይደለም። አይወዷቸው። አንድ ቀን እንኳን አክብረዋቸው አይታችሁ ታውቃላችሁ? እንደው በስህተት አክብረዋቸው አይታችሁ ታውቃላችሁ?
ሰማዕታት ምናምን ይላሉ። ግን አንድ ቀን እነ ራስ አሉላ አንድ ቀን እነ እንትንን አክብረው አያውቁም። ለጦርነትና ለእንደዚህ አይነት ፖለቲካ ግን ይጠቀሙባቸው። የትግራይ ህዝብ አሁንም ቢሆን ለጀግኖቹ ትልቅ ዋጋ ስላለው ራስ አሉላ አባ ነጋ የሚል ዘመቻ ምናምን ጀምረው ያኔ ጦርነቱ ጊዜ ለዛች ይጠቀሙባቸዋል። አሁን እንደዚችም ነገር ስትመጣ ለዚች ይጠቀሙባቸዋል። ሰው ያከብሯቸው ግን ሊጠቀሙባቸው ግን ይፈልጋሉ። አሁን ሊጠቀሙባቸው ፈልጉ። አፄ ዮሐንስ ብለው ስማቸውን መጥራት ያልፈለጉት ለሌላ አይደለም። ጀግኖች አመራርን ይላሉ። ራሳቸውን እዛ ውስጥ እየከተቱ ነው። እኛም የምንጠላው ለዚህ ነው እያሉ ነው። እኛም የማንፈለገው ለዚህ ነው እያሉ ነው። በአፄ ዮሐንስ ሽፋን ራሳቸውንም ለማስተዋወቅ ነው እየፈለጉ። እኛም እኮ ለዚህ እኮ ነው የምንጠላው የምንገፋው፣ ሊወጉን የሚፈልጉት በዚህ ምክንያት ነው የሚል ነገር ነው ማቅረብ የፈለጉት። እና አፄ ዮሐንስንም አይወዷቸውም ልላችሁ ፈልጌ ነው። ዋናው ጉዳይ ግን የመጨረሻዋ አንቀጽ ነች። ዶክተር ደብረጽዮን ያ ሁሉ ውሸትና ቅጥፈት ጭምብሉ ተገፎ እውነተኛ ማንነቱ በግልጽ የታየ ይመስለኛል ይላል። ስለዚህም ጨው ለራስ ነጠብጣብ አለው እንደሚባለው ከእንግዲህ በኋላ በቅጥፈትና በማጭበርበር መቀጠል እንደማዋጣ በመገንዘብ የሰላምን አማራጭ መንገድ መከተል እና ህጋዊና ወቅታዊ ጥያቄዎቻችንን መመለስ ያስፈልጋል ይላሉ። እዚሁ ስድብ አለ። አጭበርባሪ የሚል ስድብ አለ። ውሸታም የሚል ስድብ አለ። ሴረኛ የሚል ስድብ አለ። ቀጣፊ የሚል ስድብ አለ። እነዚህ ስድቦች ናቸው። በግልጽ ስድብ ናቸው። እነዚህን ሁሉ ያው ጠቅላይ ሚኒስትሩ ነው የሰደቡት። እና ከዚህም ጋር አያይዘው ከዚህ ቀደም በእኛ ላይ የቀናህም ያኔ ስላጭበረበረ ነው፣ ሰውን ስላጭበረበርክ ነው፣ ሰውን ስለዋሽኸው ነው፣ ሰውን ስለቀጠፍከው ነው። አሁን ግን ምን ተብሏል? ተዘግቷል የሚል ነገር ያነሳል። አሁን የጠቅላይ ሚኒስቴሩ ጭምብል ተገፏል እያሉ ነው። እና ገፋፊው ደግሞ ማን ነው? እነሱ ማለት ነው። እና የአሸናፊነት ስሜት ሁሉ አለው እዚህ ንግግር ውስጥ የአሸናፊነት ስሜት አለው። አሁን ተገፏል። አሁን ላይ መለያየት አይቻልም። አሁን መቅጠፍ አይቻልም። አሁን ማጭበርበር አይቻልም። አሁን መከፋፈልና አንዱን በአንዱ ላይ ማስነሳት አይቻልም። እሱን ነገር ምን ብለነዋል? አክሽፈነዋል የሚል አለ ከስድቡ ቀጥሎ ማለት ነው። አጭበርባሪ፣ ቀጣፊ፣ ውሸታም፣ ሴረኛ የሚሉ ስድቦች እንዳሉ ሆነው በእርግጥ ከዚህም በላይ ሰድቧቸዋል ጠቅላይ ሚኒስቴሩን። እሱ እንዳለ ሆኖ ግን አሁን ላይ እንደ በፊቱ አይደለም። ነገሮች ተቀይረዋል። ፖለቲካሊ ምን ብለናል? በልጠናል፣ አሸንፈናል የሚል ነገር አለው። በደንብ ለሚገባው ሰው ይሄ መልእክት አለ። ትላንት የነበረንን ስህተት አርመናል እያሉ ነው ዶክተር ደብረጽዮን። ትላንት ለጠቅላይ ሚኒስቴሩ ውሸት፣ ለጠቅላይ ሚኒስቴሩ ማጭበርበር፣ ለጠቅላይ ሚኒስቴሩ ቅጥፈት ተመችተን ነበረ። በዛ ምክንያት ጠቅላይ ሚኒስቴሩ ቀንቷቸው ይሆናል። አሁን ግን ያን ስህተት አርመን ትላንት በቅጥፈታቸው በውሸታቸው ከጎናቸው ያስቀመጧቸውን አካላቶች በሙሉ ምን አደረግን? የጠቅላይ ሚኒስቴሩን ጭምብል ገፈን አሳይተናቸው ወደኛ አመጣናቸው እና አሁን ማጭበርበር፣ አሁን መቅጠፍ፣ አሁን ማሴር አይጠቅምም የሚል ነገር አለ። ጠቅላይ ሚኒስቴሩ ነቅቶቦታል እያሏቸው ነው። ነቅቶቦታል። እንደ ድሮ አይደለም። የራሳችንን ስራ በደንብ ሰርተን በዙሪያዎት የነበሩትን በሙሉ ትክክለኛ ጭምብሎትን ገልጠን አሳይተን
እነዚህ አካላት ወደኛ እንዲመጡ ማድረግ ችለናል። አሁን ላይ ቢቀጥፉ ቢያጭበረብሩ ምንም ትርጉም የለውም። በቃ አክሽፈነዋል። ሌላውን እኛ ላይ ማስነሳት የሚቻልበት እድል የለም የሚል የአሸናፊነት ስነ ልቦና፣ አሸንፈናል የሚል አይነት የሆነች ትምክህት ነገር ይታይበታል እዚህ ንግግር ውስጥ። አንድ ሁለት፣ ለጠቅላይ ሚኒስቴሩ እድል እየሰጠንህ ነው የሚል ደግሞ መልእክትም እያስተላለፉ ነው። ጨው ነህ ይሏቸዋል ጠቅላይ ሚኒስቴሩ። ጨው ነህ፣ ጨው ለራስህ ስትል ይላሉ ዶክተር ደብረጽዮን። እንደ ጨው ነው የሚያዩዋቸው። የመጣፈጥ እድል አለ እና አሁንም ያንን እድል እየሰጠን ነው። ተጠቀምበት። ጊዜ ግን የለም ነው። ተጠቀምበት። አሁንም ቢሆን በቃ ማስክ ተገልጧል፣ ጭምብልህ ታይቷል። እንደ ድሮ አንዱን አስነስተ በአንዱ ላይ በማስነሳት ስልጣንን ማስቀጠል አትችልም። ይሄ ያከተመ የከሸፈ መንገድ ነው። ከዚህ በኋላ አይሰራም። ስለዚህ ምንድን ነው የሚያዋጣህ? የእኛን ጥያቄዎች መመለስ፣ ችግሩን በውይይት በድርድር መፍታት ነው። ብዙ አትድከም ነው፣ ብዙ መድከም አያስፈልግም የሚል እድል እየሰጠን ነው የሚል መልእክት አለው። ይሄ በጣም መገዳደር እኮ ነው። ዶክተር ደብረጽዮን እድል እየሰጠን የሚል ነገር አለው እና ተጠቀምበት። ጨውነህ ነው ስቲል ጨውነህ የመጣፈጥ እድል አለ የሚል እድል ሰጪ ሆነዋል እነ ዶክተር ደብረጽዮን። ለማን? ለጠቅላይ ሚኒስቴሩ እድል ሰጪ ሆነዋል እና ጠቅላይ ሚኒስቴሩ ያን እድላቸውን በአግባቡ ካልተጠቀሙበት ምን ይገጥማቸዋል? እና ዛቻ አለው። ዛቻው ምንድን ነው? ካልተጠቀምክበት ድንጋይ ነው ብለን እንወረውርሃለን። ተረቱ እንደዛ አይደለም? ጨው ለራስህ ስትል ጣፍጥ፣ ካልሆነ ድንጋይ ነው ብለው ይወረውሩሃል። እቺን አልጻፏትም ዶክተር ደብረጽዮን ነጥብ ነው ያደረጉት። ምን ማለት መሰላችሁ? አንደኛ ታቀዋለህ ነው፣ ለጠቅላይ ሚኒስቴሩ ታቀዋለህ፣ መልእክቱን ከዚህ በኋላ ያለውን ታቀዋለህ ነው፣ እኔ ያለለውም ነው። ሁለተኛ አንናገረውም ግን እናደርገዋለን። አንጽፎም በማድረግ ነው የምናሳየው የሚለው ሰው ጨውና አሁን እንደ ጨው የመጣፈጥ እድል አለህ። ካልሆነ ግን ምንም ጥያቄ የለውም፣ ድንጋይ ነው ብለን እንወረውርሃለን የሚል ዛቻ አለው። ይሄ ለጠቅላይ ሚኒስቴሩ ህመም የሚኖረው ይመስለኛል። ህመም ስል በጣም ይጎዳቸዋል እያልኩኝ ሳይሆን ነገር ትንሽ ስሜት የሚፈጥርባቸው ይመስለኛል። ስድብ ምናምን ላይ ትንሽ ጠንካራ ናቸው፣ ግን ይሄ ትንሽ በጣም መገዳደር ያለው አይነት መልእክት ነው። በቃ በስልጣናቸው ነው የመጡት ማለት እኛ እድል ስለሰጠህ ነው ስልጣን ላይ ያለኸው እያሉ አሸንፈንሃል፣ ማስክን ገልጠነዋል፣ ከዚህ በኋላ እንደገና አጭበረብራለሁ እቀጥፋለሁ ምናምን አይሰራም እያሉ አይሰራም። ግን እድል ግን ሰጥተንሃል። አሁንም ራስን ማስተካከል ትችላለህ። ካላስተካከልክ ግን ችግር የለውም፣ ድንጋይ ነው ብለን እንወረውራለን፣ እናነሳለን፣ እንጥልሃለን የሚል መልእክት ነው። ጠቅላይ ሚኒስቴሩ ዶክተር ደብረጽዮን በቀጥታ ለጠቅላይ ሚኒስቴሩ ያስተላለፉት እና ከላይ ወደ ታች ነው እንትኑ ካያችሁት፣ ዶክተር ደብረጽዮን ላይ ጠቅላይ ሚኒስቴሩ እታች ነው አቀማመጣቸው። በዶክተር ደብረጽዮን ጽሁፍ ካያችሁት አቀማመጣቸው ዶክተር ደብረጽዮን እድል ሰጪ፣ በቃ አሸንፈዋል፣ እንደሚያሸንፉም እርግጠኛ ናቸው። ግን እድል እየሰጡ ነው ያሉት። ካልሆነ ደግሞ እንደፈለጉ አንስተው ሊወረውሩ እንደሚችሉ አይነት ነገር ነው የሚሆኑት። ጠቅላይ ሚኒስቴሩ ደግሞ ይሄን ነገር በቃ እድል ልጠቀምበት ብለው እድላቸውን ይጠቀማሉ።
ካልሆነ ደግሞ ራሳቸውን ለመወርወር ያዘጋጃሉ ማለት ነው። እና አቀማመጣቸው ላይና ታች አይነት ነገር ነው። ስድቡን ቢቋቋሙትም ግን ይሄ አተያይ ትንሽ በተለይ እንደ ጠቅላይ ሚኒስቴሩ ናርሲስት ለሆነ አይነት ሰው ምታለው፣ ንግግሩ ምታለው። ዶክተር ደብረጽዮንም በዚህ ደረጃ የተናገሩት ታያውቁት አይመስለኝም። አስቦበት ይመስለኛል። አንዱ እነ ዶክተር ደብረጽዮን ከጠቅላይ ሚኒስቴሩ የሚጠብቁት ነገር ነበር። ቢያንስ እዚህ ድረስ ሲመጡ ይደራደሩናል የሚል ነገር ነበር። ቢያንስ ያወሩናል፣ ያወያዩናል የሚል አይነት ነገር ነበራቸው። እሳቸው ጠቅላይ ሚኒስቴሩ እንኳን ይሄን ባያደርጉ ግን የዓለም አቀፉ ማህበረሰብ ቢያንስ ጣልቃ ገብቶ እሳቸውም ላይ ጫና አድርጎ መድረክ ይፈጥራል የሚል ግምት ነበራቸው። ያ ሁሉ አልሆነም። ከጠቅላይ ሚኒስቴሩ የጠበቁትን አላገኙም። ከዓለም አቀፉ ማህበረሰብ የጠበቁትን አላገኙም። ከትግራይ ህዝብ የጠበቁትን አላገኙም። እና ብስጭት ውስጥ ናቸው ማለት የሆነ የተስፋ መቁረጥ አይነት ነገር ውስጥ ነው። አሁን ነፋኖን ነው እንግዲህ የሚተማመኑት ወይ ሻዕቢያን ነው እንግዲህ የሚተማመኑት። ጠላቴ የምትለው አካልን ማመን ማለት መገዛት ማለት ነው። በነገራችን ላይ እኔ ፋኖቹ የሚያበሳጩኝ አንድ በዚህ ነው። ቲፒኤልኤፍ ያለበትን ሁኔታ ስለማቅ እንዴት በዚህ ሁኔታ ውስጥ ሆኖ ይገዛቸዋል የሚለው ነገር ነው እኔ በጣም አንዳንድ የሚያበሳጨኝ። ቲፒኤልኤፍ በቃ አሁን ከጎኔ አሉ የሚላቸውን ግን እንደ ጠላት የሚያያቸውን አካላቶች ከማመን ውጪ ሌላ ምንም ምርጫ የለውም። ጠላትህን ከማመን ውጪ ምርጫ አጣ ማለት በቃ አንተ የመገዛት አይነት ሁኔታ ውስጥ ነህ። በቃ ጠላትህ በዛች ሰዓት ይሄን ነገር ከባነነ ካወቀ ይገዛል። ብቸኛው አማራጩ እንደሆንክ እያሰብክ እንደሆነ የተረዳ ጊዜ በቃ ጠላት ይገዛል። እንዴት ይሄን አልተረዱም ነው። በጣም ብስጭት ውስጥ ናቸው። በጣም ተስፋ መቁረጥ ውስጥ ናቸው። አይ ቲንክ ይሄ ንግግር ከዛ ጋር የተያያዘ ነው። ለመሰላችሁ ይሄንን የምለው ዶክተር ደብረጽዮን አሸንፈናል፣ እድል እየሰጠን ነው፣ ካልሆነ ግን ድንጋይ ነው ብለን እንወረወራለን የሚለው አይነት ነገር ከእውነታው ጋር አይሄድም። ከእውነታው ጋር ስለማይሄድ በሆነ የተፈጠረ አይነት ስሜት የተባለ ንግግር ነው። በቃ በንዴት በምናምን የተባለ ይሄ ያየ ለማበሳጨት ያንን ሰው ለማናደድ ብለህ የምትናገረው ንግግር ነው። ሌላ አቅም የለም። ከጠቅላይ ሚኒስቴሩ ይሄን አርጉ አሉ። ምንም ፍንክች የሚል ነገር የለም። በጠቅላይ ሚኒስቴሩ በኩል ፍንክች ብቻ እኮ አይደለም፣ ትኩረት የሚሰጥም ነገር እንኳን የለም። በጣም ስሜታቸውን የሚፈታተን ነገር ሁሉ አደረጉ። ግን ምንም ጠቅላይ ሚኒስቴሩ ምንም በስሜትም ረገድ እንትን ያሉት ነገር የለም። ብዙ ያሳዩት ነገር የለም። እቺ ስለ አፄ ዮሐንስ ያነሷት ነገር ላይ ብቻ ነው ደብቀውት የነበረውን አይነት ነገር ትንሽ ብልጭ ያደረገችባቸው እንጂ ከዛ በፊት እንዲህ አይነት ነገር የለም። ያበሳጭቷቸዋል። ግን ብስጭታቸውን ምን ያደርጉት? ጦር የለ ሄደው እንዳይዋጉ፣ አቅም የለ እንዳይመጡ፣ ምንም ነገር የለም። ስለዚህ ምን አደረጉ? በቃ እንደዚህ አይነት ተሸንፈሃል ምናምን በቃ ይሄ አቅም የሌለው ሰው ብዙ ጊዜ ስድብ ነው የሚቀለው። አቅም የሌለው ሰው በቃ ይሳደባል። በቃ ሰድቦ ምናምን ሊያበሳጭ ነው የሚሞክረው። ሌላ ምን አለው? ሁሉም አቅም ከሌለ እንደዛ ነው ሁሉም ሰው የሚያደርገው። በሆነ መንገድ ያን ብስጭት መወጣት አለብህ። አቅም ቢኖር ትመተዋለህ፣ አቅም ቢኖር ትነጥቀዋለህ። የምትፈልገውን ነገር ወይ ሄደህ ትያያዘዋለህ። ቲፒኤልኤፍ ይሄ አቅም የለም። ስለዚህ አሸንፈናል ምናምን በሚለው ለማበሳጨት የሚደረግ አይነት ጥረት ነው። ሌላ ትርጉም የለውም። ከእውነታው ጋር መሬት ላይ ካለው እውነት ጋር አብሮ የማይሄድ ጉዳይ ነው። አንዱ ይህንን ያመላክታል። ሁለተኛ ጉዳይ ውጥረቱን በጣም የማባባስ ፍላጎት እንዳለን በዚህ ውስጥ ማየት ይቻላል።
ውጥረቱ ሲባባስ የህዝቡ ትኩረት ወደ ውጪ ይሆናል። ቲፒኤልኤፍ ደግሞ ያንን ይፈልገዋል። ትኩረቱ ወደ ውጪ እንዲሆን ፍላጎት አለው። ምክንያቱም ውስጥ ላይ ቢተኮር የሚያበሳጭ አይነት ነገር ነው ያለው። ምን አለ ውስጥ ላይ ችግር ነው ያለው። ወደ ውስጥ ቢተኮር ተስፋ የለም። ቲፒኤልኤፍ በሚመራት ትግራይ ውስጥ ተስፋ የለም። በጀት የለ ምን የለ አመራሩ ራሱ በጀት የለ ምን የለ እያለ ነው እያወራ ያለው። ስለዚህ እዛ ውስጥ ህዝቡ ተመለከተ ማለት ምንም ተስፋ የሚያደርገው ነገር የለም። ተስፋ የሚያደርገው ነገር ደግሞ ከሌለ ሊነሳ ነው። ስለዚህ ምን ማድረግ ያስፈልጋል? ወደ ውጪ እንዲያተኩር ማድረግ ያስፈልጋል። ወደ ብልጽግና እንዲያተኩር ማድረግ ያስፈልጋል። ለዛ ደግሞ ውጥረቱን ትንሽ ከፍ ወዳለ ደረጃ ማሸጋገር ይጠቅማል። ዶክተር ደብረጽዮን እንደዚህ አይነት ንግግር አያደርጉም ነበረ። ለዛ ነው በነገራችን ላይ ትርጉምም የሰጠሁት። ሶስተኛ ደጋፊዎቻቸውን ሞራል ለመገንባት ደጋፊዎቻቸው ቲፒኤልኤፍ ላይ ብዙ እምነት የላቸውም። በነ ዶክተር ደብረጽዮን ላይ ብዙ እምነት የላቸውም። አሁንም ይጠራጠራሉ። አሁንም እየሄዱበት ባለው መንገድ ደስተኛ አይደሉም። ምክንያቱም ሁሌም ሲያለቅሱ ነው የሚያዩዋቸው። በጀት ተከልክለም ሁሌም ይሄንን ነው የሚሉት። በቃ ችግር ነው ሁሌም የሚያወሩት። ሌላኛው አካል ደግሞ መልስ የለውም። ስለዚህ ምን ማድረግ አለብህ ማለት ነው? በቃ የሆነ ነገር እኮ ማድረግ አለብህ እና ደጋፊዎቻቸው በዚህ ብስጭት ነው የሚሉት። እሱ የእነሱን ሞራልም ትንሽ ከፍ ማድረግ ያስፈልጋል። ስለዚህ ያሸንፈናል። የጠቅላይ ሚኒስትሩን ጭምብል ገፈነው አብረዋቸው የነበሩትን ሁሉ ነጥቀናቸዋል። አሁን ይህንን ማስጠንቀቂያ እየሰጠናቸው ነው። ይህን ካላደረጉ ምናምን ለማለት የደጋፊውን ሞራል እንደገና ለማደስ ከፍ ለማድረግ የሚደረግ አይነት ጥረት ካልሆነ በስተቀር ከዛ ያለፈ ሌላ ትርጉም የሚኖረው አይመስለንም ወዳጆች። ይኸው ነው።